በመጨረሻም እንግዲህ ለልዬ ተቀበለችው ማለት ነው። እንደውም ቢትለዋለች ብዬ ነበረ። ቀለበቱን ተቀበለችው በደስታ እንግዲህ እያጣጣሙ ያለ ገጀራው የሚባል እንግዲህ ከፖሊስ አምጦ መልቶ ኩኩሻ ናቱን በጠርሙሱ ላገላገለችው። ወይዘሪት ቤሪም ተመልሳ መጣች ከተደበቀችበት። ቤሪ እንግዲህ ዴብዬ የለም እንዴ የት ነው ያለው ዴብዬ ስትል መታለም እንግዲህ ምን ልትሰሪ መጣሽ ደግሞ? ደህና የተስማሙትን ሰላማቸውን ልትነሺ ተመልሰሽ መጣሽ? አንቺ የማትረቢ ቀጥ ብለሽ ወደ መተጅበት ሂጂ፣ አለበለዚያ ግን እኔ ነኝ ጸጉርሽን አጫጭቼ የምጥለው አለቻት። ከዛ በኋላ እንግዲህ ቤሪ ያዙ ይልቀቁኝ አለች። ዴብዬን ፈልጌ ነው የመጣሁት፣ ዴብዬን ወደዚህ ወደዛ ስትል እንግዲህ ከዛ በኋላ አርፈሽ የምትሄጂ ከሆነ ሂጂ ከዚህ ጋር፣ አለበለዚያ ከባድ ችግር ይፈጠራል አላት አሹዬ። እንግዲህ ዛሬ ሁሉም ቀለበት በአበባ አስደስቷታል ማለት ነው። ዴብም አበባ ሰጣት ለአደይ። ዶክተር ደግሞ እንግዲህ የምታፈቅረውን ትቶ የማታፈቅረውን ሲከተል ሩታዬ በሱ ፍቅር እንደዚህ አሳሯን እየበላች ትገኛለች ማለት ነው። እሱ ግን ሊረዳት በፍጹም አልቻለም። ጭራሽ ፍቅረኛ አለችኝ እኔ ላንቺ ልሆን አልችልም፣ በጣም ይቅርታ ሩታ፣ ግን እንደ ሰውኛ ልንከባከብሽና ላስብልሽ እችላለሁኝ ማለቴ እንደ ማንኛውም ሰው እንጂ ከዚህ ውጪ ምንም ላደርግልሽ አልችልም አላት። እሷ ግን አልተቀበለችውም። አውቆ ከሷ እንድትርቅ ያደረገ ነው የመሰላት ነውም ደግሞ ከሱ እንድትርቅ እንጂ ሌላ ፍቅረኛ ኖሮት አይደለም። እሱ አደይን ያፈቅራታል። ያ ደግሞ የተሳሳተ ነገር ነው። ስለዚህ አደይ አሁን ያለችበት ነገር በጣም ከባድ ነው። ቤሪ የምትባል ደግሞ ተመልሳ መታለች። እርግጠኛ ነኝ አሁን እንደ ቋንጣ ነው ዘልዝሎ የሚልካት። ዴቭ ራሱ ሻይልም አሁን ላይ ማለት ነው። እናም እናቱም አመለካከቷን አልቀየረችም፣ ያው ነች። ስለዚህ ቤሪ ያላት አማራጭ ወደ መጣችበት መሄድ እና እንግዲህ የእንትና ማነው ኩኩሻና ዳይመንድም ፍቅር ቢጤ ይዟቸዋል መሰለኝ። እንግዲህ ኩኩሻ ለዳይመንድ ተደርባ አይ ኩኩሻ በወይን ጠርሙስ ግንባሩን ብላ ገላገለችው። ከዛ በኋላ ነው እንግዲህ ነገር የተበላሸው። ከዛም እንዴት እንደዚህ ታደርጊያለህ፣ እንዴት እንደዚህ ተወኛለህ ሲባባሉ አንድ ሁለት ሲባባሉ ከዛ በኋላ እንግዲህ ዳይመንድ በጠርሙስ እንትናንቹ ኩኩሻ እነሱም ከዛ አምልጠው ወጡ። ወይዘሪት እንትናም ለልዬ እንግዲህ በጣም ደስ ብሎታል። የለልዬ ደስታ ሳቋ፣ ምክንያቱም የፈራችው ነገር እንዳለ ሆኖ ያው ኤላ ጥሏት ይሄ እንደሄደው ነገር ጥሎኝ ይሄዳል ብላ ፈርታ ነበረ። በስተመጨረሻ እንግዲህ ዛሬ እንትናንም ያዙት ማለት ነው። ይሄንን ኪንጎን ልጅቱ ቤቲ ሁሉንም ነገር ተናገረች። ኪንጎ ከእነሱ ጋር እንደምንሰራ ሁሉንም ነገር ተናገረች ማለት ነው። ከዛ በኋላ እንግዲህ ኢንስፔክተሩ ኪንጎን አንጠልጥሎ ይዞት ሄደ ማለት ነው። ኪንጎ ደግሞ እኔ ምንም የማውቀው ነገር የለም፣ እውነቴን ነው አመልልሃለሁ፣ እኔ የማውቀው ጉዳይ የለም እያለ ቢለፈልፍም ሊሰማው አልቻለም ማለት ነው። እንግዲህ አይታወቅም ምን እንደሚፈጠር። ነገር ግን ያው ብቻ ለልዬን ስለተቀበለችው ደስ ብሎኛል። ባቡሬን ብቻ ታስከፋዋለች ብዬ አስቤ ነበረ፣ ግን ደስ ይላል። በደስታ በፈገግታ ነው የተቀበለችው እና እናቱም ደስ አላት። ብቻ እየተሳሳቁ እየተጫወቱ ምናምን ነገር። ከዛ በኋላ ባቡሬ መጣ። ማነው ገጀራ ተብዬው መጣ። አረፈድኩ እንዴ ቆየው እንዴ እያለ ከዛ በኋላ እንግዲህ ይኸውልህ ማንም አይፈራህም እሺ፣ እስር ቤት የቆየ ሰው ብሎኑ ለቆ ምናምኑ ለቆ ነው የሚመጣው ተብሏል። ለዛም እምፈራህ እንዳይመስልህ አለው። ከዛ በኋላ አይ አንተ ምን ትፈራለህ? አንተ ትፈራለህ እንዴ? አንተ እኮ ሰው አትፈራም። ከዛ በኋላ አንድ ሁለት እያለው እንግዲህ ነገራቸውን ቀጠሉ ማለት ነው። ባቡሬም ገጀራው ደግሞ ወጣ ለጸብ ነው አይደለ? ለትና አታየውም እንዴ? ተናግራለሁ። አሁን ባቡሬ በገንዘብ እንዳስወጣው ካወቀ ኢንስፔክተሩ ባቡሬን ያስረዋል። አሁን ከባድ ችግር ነው የሚፈጠረው። ምክንያቱም ባቡሬ ነው እንግዲህ ለልዬ እንትን ትሆናታለህ እንደ አባትም ሆነ ሽማግሌ ሆነ ትድራታለህ ብሎ ነው ከዛ በገንዘብ ያስፈታ የነበረውና
እንግዲህ ምን እንደሚፈጠር አላቅም። ለልዬ ደግሞ ወንድሜ እባክሽ አንቺ ደግሞ ወደዛ አትንኪኝ አላት። ለልዬን ራሱ እንግዲህ ጭራቅ እኮ ነው በነገራችን ላይ። ከዛ በኋላ እንግዲህ ዳይመንድ በጣም ነው የደነገጠው፣ በጣም ማለት ነው። ከዛ እንግዲህ ዳይመንድን ኩኩሻ ጎትታው ይዛው ሄደች። ከዛ እንግዲህ ደስ በደስታ ሆነዋል። ዳይመንድም ማነው ዴቭም ለአደይ አበባ ሰጣት። ቅምጥል ደግሞ እንግዲህ በጣም ተናደደች። አንተ ሁሌም ሰው ካደረገው ነገር ላይ ነው የምታደርገው፣ ሰዎችን እያየ አንድ ቀን እንኳን እስቲ በራስ አስበህ አድርግ። ቆይ ምንድን ነው አንተ ሁልጊዜ ስለ ከሰው የምትኮርጀው? ለምን በራስ አትተማመንም? አለች። ከዛ በኋላ ቆይ ቅምጥል ምን አድርጌ ነው የምትይኝ? ምን አደረግኩሽ? ምንም አላደረከኝም፣ ግን ከሰዎች አትኮርጅ፣ በቃ ከሰዎች አትኮርጅ አለችው። አይ እኔ ለምንድን ነው ግን የማያስደስትሽ አላት። ከዛ በኋላ ምን ያስደስተኛል? ምንም የሚያስደስተኝ ነገር የለም፣ ግን በቃ አለችና ጥላው ሄደች። እንግዲህ አደይ ያው በቅርቡ ይጋባሉ። እታለምም እንግዲህ ወይዘሪት ቤሪ ሄዳ በራቸው ላይ ስታንኳኳ ማነው አሹ ሄዶ ማሚን ጠራት። ማሚ ደግሞ ምን ልትሰሪ መጣሽ እንዴ? ማሚዬ ዴቭን ፍለጋ ነው፣ እሱን ካላየው እንደሆነት ያምሻል። ይገርማል በጣም በያውን በመጣሽበት እግርሽ ተመልሰች። ዴቭ የለም እዚህ። የት ሄደ ዴቭዬ? ከዚህ ቁጭ ብዬ ጠብቀዋለሁ። የት ሄዳል? ሴትዮ አሰሚም እንዴ? ዴቭ እዚህ የለም። የት ሄደ እኮ ነው ያልኩሽ። አደይ ጋ እንዴ? አደይ ጋ ምን ይሰራል? ተጋቡ እንዴ? አዎ ይጋባሉ በቅርቡ። ምን? አዎ እልል ብለን በሰርግ እንደግሳቸዋለን። ከዛ በኋላ በጣም ተናደደች ቤሪ፣ ተመልሳ ሄደች ማለት ነው። እንግዲህ ይመስለኛል ያችሁ የዴቭ እናት ናት የላከቻት። እታለም በጣም ነበር የተናደደችው፣ በጣም ማለት ነው። ምክንያቱም አሁንም ሰላም የሆኑትን ልጆች ሰላማቸው ልታደፈረሳቸው ተመልሳ መጣች አለለች። የተረገመች እያለች ነበር። እና ማሚ አርፋ የምትቀመጥ አይደለችም። ቤሪ አደይና ዴቭ የሚለያዩ መስሏት ነው፣ ሞኞ ማለት ነው። ግን እነሱ መቼም አይለያዩ፣ መቼም ሲያምራት ይቀራል እንጂ። እንግዲህ እነሱ ብዙ ስቃይና መከራን አልፈው ነው እዚህ የደረሱትና ከዚህ በኋላ ደግሞ ምንም የሚገጥማቸው አይመስለኝም። እሷ ግን ያው ሞኝነቷ ይጫወትባታል። የእውነት በጣም ሞኝነት ልበል። አረ ግን ሞኝ እንኳን አይደለችም፣ ሞኝ አይደለችም። በእርግጥም ግን ብቻ ከባድ ሰው ናት እውነቱን ለመናገር። እና ወይዘሪት ማህሌት እንግዲህ ተንኮል በቃ አለ አይደለ፣ ሁሉ ነገሯ በተንኮል የተሞላች ሴት ናትና ያለ ተንኮል ምንም የምታስበው ነገር የለም እውነት። እናም እንግዲህ ያቺ ቤዛም እንግዲህ ሄዳ እዛ ለዶክተሩ ዶክተር እኔን ግን በጣም የምታግዘኝ ነገር አለ፣ እኔም አግዛለሁ ሴትዮ። ከዚህ በኋላ እኔ አንቺንም ማምንሽ ይመስልሻል እንዴ? ጤና የለሽም እንዴ? በይ ተነስተሽ ውጪ ከዚህ ነግሬሻለሁ። አለበለዚያ ጥበቃዎቹን ጠርቼ እጅሽን ጎትተው ከዚህ እንዲወጡ ነው የማደርጋቸው። አርፈሽ የምትወጪ ከሆነ ውጪ ነግሬሻለሁ አላት። በጣም ተናደደች፣ በጣም ደነገጠች። እሺ ምን ላድርግ? የምታደርጊውማ ቀጥ ብለሽ ከዚህ እንድትወጪ ብቻ ነው። ቆይ ምን አደረግኩኝ? ኢንስፔክተር ማነው ዶክተር፣ ምንድን ነው ያደረግኩት? ያደረግሽውን አንቺ ታውቂያለሽ። ጤና የለሽም ልበል አንቺ ሰው? ምን ያለሻል? ቆይ ሰው ሲነግርሽ ማሰሚው። አርፈሽ ከዚህ ውጪ ቤዛ። እኔ ከወንጀለኛ ጋራ መቼም አልተባበርም። አይ የምትይ ከሆነ ግን ደግሞ ነገርኩሽ፣ ውርድ ከራሴ አላት። ከዛ በኋላ እንግዲህ በጣም ደነገጠች። መሀሌ ማናት ቤዛ፣ አሁን ቀጥ ብለሽ ትወጫለሽ ከዚህ ወይስ አትወጪም ሲላት ድንግጥ ብላ ቆመች። ከዛ በኋላ ቆይ ሰው ሁሉ ለምንድን ነው እኔንም አልተባበረኝ? ቆይ እኔን ለምንድን ነው ሰው የሚጠላኝ? አለች። ጭራሽ ሰው ለምን እንኳን እንደሚጠላት አታውቅም ማለት ነውና ከዛ በኋላ እንግዲህ ደፋር፣ እኔ በህይወቴ እንደዚች አይነት ደፋር አይቼ አላውቅም። የእውነት
ጭራሽ እኮ አይኗን አፍጣ ነው የምትከራከረው እያለ እሱ ለራሱ በአደይ ፍቅር ተጠምዷል። ሩታ በሱ ፍቅር ተጠምዳለች። እሱ በአደይ እንግዲህ ሩታን በፍጹም ሊረዳት ፈቃደኛ አይደለም ማለት ነው። እኔ ላንቺ ምንም አይነት ስሜት የለኝም፣ ይቅርታ። በዛ ላይ እኔ ፍቅረኛ አለችኝ እና በጣም አዝናለሁ ሩታ አላት። እሷም ደግሞ እሺ ብላ ወደ ቤት ተመልሳ ሄደች። ግን አላመነችውም በፍጹም ፍቅረኛ እንዳለው ማለት ነው ሲነግራት። ምክንያቱም እኔ ከሱ እንድርቅ ያደረገው ነገር ነው እንጂ ሆን ብሎ እንጂ እኔ እሱ ዶክተር ፍቅረኛ የለውም። አይ ምናልባት ቢኖረውስ ካለውም ለምን አልተናገረም እኮ? ነገረሽ እኮ በቃ ወደ ራስሽ ተመለሺ፣ የራስሽን ወኝ ስትረጥ ብላ ጮኸች። ከዛ መታለም እየሮጠች መጣች። እንዴ ምን ሆነሻል? ምንድን ነው የሆንሽው ስትላት፣ አረ ምንም ሩታ ምን ሆና ነው? እኔ ምን አውቃለሁ ማሚ፣ እኔ አላውቅም፣ ዝም ብላ ነው የጮኸችው። እንዴ ሰው ዝም ብሎ ይጮኻል? አንቺ ምንድን ነው ያልሽው? አትናገሪም እንዴ ስትላት፣ እንግዲህ ደነገጠች ማለት ነው። ከዛ በኋላ እንግዲህ ወይዘሪት ሩታ በሱ ፍቅር እንግዲህ ቅጥል ጥብስ ድብን ብላለች። ነገር ግን እንግዲህ ምንም ማድረግ አይቻልም። የሚረዳት ሰው ነው ያጣችው ልጅቱ። ገብቷቸዋል አይደለ? ልጁ ፍቅሯን መቼም ሊቀበላት አይችልም። ምክንያቱም እሱ የሚወደው አደይ ነው። ለዚች ምንም አይነት ስሜት የለውም። ደጋግሞ ነግሯታል። ያንን ነገር ደግሞ ሩታ ልትቀበለው ፈቃደኛ አይደለችም። ስለዚህ ምንም ልረዳሽ ባለመቻሌ በጣም አዝናለሁ፣ ወደ ቤት መሄድ ትችያለሽ አላት። እንግዲህ ለልዬ ዛሬ ደስታ በደስታ ሆናለች። በጣም ተደስተዋል። እንደውም ለሊ እምቢ የምትል መስሏት አደይ ለልዬ ምን እያንሽ ነው ስትላት፣ ያው ሳቃለች እና ተቀበለችው። ባቡሬ እንግዲህ ደስ ብሎታል። መጨረሻቸው ይመር። ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው?